ሰላም የሳንቃሾ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ሆይ? እንግዲህ ዛሬ ትንሽ አይኔን ስላመመኝ የምቀረጸው በመነጽር ስለሆነ ይቅርታ ጠይቃለሁ። ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሀሳብ ወደ ስኬት። ውድ ተመልካቾቻችን ዛሬም ምርጫችሁ ስለሆነን እናመሰግናለን። ይህ ሳንቃ ሪያሊቲ ሾው ነው። እንደተለመደው ሰብስክራይብ፣ ሼር እና ላይክ በማድረግ ቪዲዮውን እንድትመለከቱ በትህትና እንጠይቃለን። ካሜራ ላይ ስቀመጥ እኔ እንጃ በጣም ደስ ብሎኛል። ለጊዜው ምንም ያን ያክል እንትን አይደለሁም፣ ብዙም አልጨናነቅም እንትን አይደለም። የፈጣሪ እንዲሁም ሜክሲኮ ድረስ ደርሼ ልመለስም አስቤ ምናምን ብዬ በቃ ረፍዱ ሰዓት ሁሉ ሄዶብኝ ከመሸ ነው የደረስኩት እናንተ ጋር ማለት ነው። ከመሸ የደረስኩኝ ያው ሆኖልኝ እንዳጋጣሚ የድል ነገር ሆኖ ለመመለስ ያሰብኩት አንድ ሰው እንትን እንደነገረኝ እዛ እንደዚህ ሄድ ሲሉኝ ሜክሲኮ ደረስኩና ትራንስፖርት አጣሁኝ። ትራንስፖርት አጥቼ ከዛውም መቼ ሰዓቱ እንዴት እንትን እላለሁ ብዬ ሰዋጣ ሰወርድ ከዛ አጋጣሚ እንትን ስል ስደርስ እዛ ቄራ እያላችሁ ወደዛ ይበቃ ደርስ ግባ ሲሉኝ ደስ አለኝ። ከዛ ደግሞ እውነትም ስገባ አንቺን ሳይ አይ እንዴ ሰፈር ሰው አይደል ምናምን ብዬ ተመቸኝና እንትን አልኩ። ገብቼ ያው ጨርሼ ወጣሁ። የፈጣሪ ትእዛዝ ሆኖ በወቅቱ እኔ ምንም ስላልነበረኝ እና ምንም ሳይኖረኝ ቀርቶ እንደዚህ ይህን እድል ማግኘት በጣም ደስታን የተሰማኝ ደስ ብሎኛል። የ50 ሺህ ብር እኔ ብለም ብዙ ነገር እንትን እልበታለሁ። ያው እንትን እንዳለው የማሽን ማግኘቴ ለእኔ አሁን በጣም ነው ብዙ ነገር ለውጥ እኔ በጣም አየሁበት ማለት ነው። ለምን በሰው ቤት እንትን የምለውን በሰው ጋር እንትን የምለውን አሁን በራሴ ላይ ያው ቦታውን እስከማገኘው ድረስ ቤት ለቤት መስራት የራሱ ደንበኞችን መያዜ ትልቅ ነገር ነው ለእኔ የተሰማኝ ደስታ። በጣም እንጃ እንትናችን በጣም ነው ደስ ያለኝ። በጣም ፈጣሪ አምላክ እናንተም እግዚአብሔር እንትን ይበላችሁ። በጣም ተመችቶኛል። እንጃ ብቻ ምን እንደምላችሁ በጣም እኔ እንጃ። ሰው እንኳን 50 ሺህ ብር በአሁን ሰዓት 100 ብር የሚሰጥ የለም አይደለም፣ ይህን ያህል ገንዘብ ማለት ነው። ይህ ደግሞ እንግዲህ ክብር ለእሱ እንግዲህ እናንተ ፈጣሪ አምላክ ነው ያዘዘኝ ብዬ ነው ከእናንተ መልአክ አድርጎ እንግዲህ መነሻ ሊሆን ይችላል አይታወቅም። እንግዲህ ማሸነፌን የተናገርኩት አብሬ ለተወዳደርኳቸውና እዛው ለጓደኞቼ ምናምን እናንተ እንዴት ሆናችሁ እኔ ያሸነፍኩኝ እንደዚህ ደስ ብሎኛል። እንዴት አንተ እንዴት አረ በቃ ያው ቻንሴ ነው እድሌ ነው። እኔ ብዙ ነገር እንደከሰርኩና ብዙ ነገር እንደሆንኩኝ ማንም እንትን አለልኝ። ያው ቻንስ ሆኖ አሸነፍኩ አልኳቸው። በጣም ይገርማል አሉኝ። እውነትም በቃ ደስ ያላቸውም ደስ ብሏቸዋል፣ ደስ ያላላቸውም ማለት ይኖራሉ። እንዴት ነው አንተ በምን ገብተህ ነው ምናምን ሁሉ ያሉኛል። እና በእንደዛ አይነት ነው እንትን ያልነው እና ያንን እንትን ማለት እኔ በጣም ለእኔ ብዙ ነገሮችን በቃ እንትን ብሎኛል ነው የምለው። 100 ሺህ ብር ሽልማት እንዳለ ሳቅ እኔ በጣም ደስ ብሎኛል። እንግዲህ ፈጣሪ እናንተም እግዚአብሔር ይስጣችሁና እግዚአብሔር እዛ ያደረሳችሁን አምላክ በጣም ደስ ብሎኛል። ይህንንም ሳቅ
ግን ያን ደግሞ ብር መጥቶልኝ እኔ በጣም ብዙ ስራ ሰራበታለሁ ብዬ አስባለሁ። እንግዲህ እንደራሴ ማለት ነው። እና ቆንጆ ይሆንልኛል። ወደ ራሴ ህይወት ወደ በፊቴ እመለሳለሁ ብዬ ነው የማስበው። እንግዲህ እንደዛ በደንብ የተስተካከለ ነገር ሁሉ ይሆንልኛል ብዬ ነው የማስበው። እናንተ መታችሁልኛል ባላችሁት መሰረት ያው ወደ መርካቶ እንግዲህ ያው ዕቃ ግዢ ለመሄድ ነው ሀሳቤ። እንግዲህ መርካቶ ያው ዕቃ ራጉኤል ጋር ነው የሚገኘው። ማሽኖች ምናምን እነዛን እንትን ብለን አንድ ቦታ ስለሚገኙ ያው ገዛዝተን እንትን ማለት ቆንጆ ነበረ። ያው እንዳያችሁት በጣም ቆንጆ ነበረ። እንደዛ ሄደን ከመሬት ድረስ ጀምራችሁ እንደዛ ወጥታችሁ ወርዳችሁ እዛ ሁሉ ተንገላተን ያን ሁሉ ፀሐይ አሳልፈን ያን ሁሉ ተንከራታችሁ እናንተም እንግዲህ ፈጣሪ ለእናንተ እግዚአብሔር ይወስጣችሁ። እንደዛ ደርሰን ይኸው መጣን። ያው ከዛ በኋላ ነው ስራዬንም እኔም ከሰው ፊትና ከሰው እንትን ትንሽ የቀነስኩትኝ መስገን። አሁን ከስንት ቢያንስ በሳምንት አንዴ ብሄድ ነው እዛ የምሰራበት ቦታ ያው የራሴን ቤት ለቤት እየሰራው ነው መስገን። ከዛ በኋላ በቃ ማሽኖችም አሪፍ ናቸው። እቃዎችም ያው ቢቀመጡ የቤቴም ጉዳይ ባያልቅም ያው እንግዲህ አሁን ወደ አዲስ ነገር የሚሆን ይመስለኛል። በቃ በዚህ እግዚአብሔርን አመሰግነዋለሁ። ያው እንግዲህ እንደ እንትናችን ያው እንደ ደስታ በመሆኑ አንጻር ያው ደስ ብሎኝ እንግዲህ ቆንጆ ነው የሆነልኝ። እኔ እንግዲህ ትራንስፖርት በጣም የለም ነበረ። ያው እንዳያችሁት ከወይራ ጀምረን ጦር ኃይሎች ሄድን፣ ከጦር ኃይሎች ሜክሲኮ ሄደን፣ ከሜክሲኮ እንደገና መርካቶ ገብተን ተንገራተን ስንመጣም እንደዛው እንትን ብለን ያው ብዙ ስቃይ አይታችኋል። እናንተም እንግዲህ ብዙ ተንገላታችኋል። እንግዲህ ለእናንተም ፈጣሪ እግዚአብሔር ይስጣችሁ። ለእኔ ብላችሁ እንደዛ ስለሆነ ወይስ ተኔ ጥቅም ሳት አግኝታችኋል ወይ ከምን እንግዲህ ፈጣሪ እሱ እንትን ያላችሁን እንግዲህ ከፈጣሪ እሱ ይስጣችሁ ነው የምለው። ፈጣሪ የሚዲያኑም ሳንቃሮ ልሻይንም በጣም አድርጌ እንግዲህ እዛ እንትን ያለልንና በጣም አመሰግነዋለሁ። ሌላ ለሚቀንስ ምን ነው አላችሁ? እሺ ያዙልኝ። ማዳበሪያው ስንት ነው? ማዳበሪያው ኧረ ወደዛ በእጄ ሺው አልገባም። ኧረ በስመ አብ ኧረ አያት እንደዚያው ሺው አልገባም። ከልምዴ አንጻር ያው ልምዴ እንግዲህ ከመከራከር እኔ እወዳለሁኝ። እንዲሁም እናንተን ስላዩ በጣም ዋጋ ጨምረውብን ይመስለኛል። የዛን ጊዜ ያው ሚዲያ ቀረጣ ምናምን አለ ምናምን ሲባል ዋጋ ይጨምራሉ። ግን ከዛ ወዲህ አሁን የነዛ እቃዎች 4000 ገብቷል። አሁን የዛኔ ስንት ነው? 3500 አይደል የገዛነው? 3500 ነው። አሁን ሰሞኑን በጣም ጨምሯል። እንግዲህ 4500 ምናምን ነው የሚባለው እና የዛኔ በጣም ቆንጆ ነበረ። ያው መስገን ነው። ማዳበሪያ እንግዲህ የዛን ጊዜ ገና እንደመከልከሉ ስለነበረ አንድ ማዳበሪያ እንግዲህ ትንሽዬ ማዳበሪያች ማዳበሪያ 100 ብር ሲሉ እንዴት 100 ብር ያህል እንዴት ይወጣል? 100 ብር እኔ በጣም ይከብደኛል። ቢያንስ እንደዛ ታቅፌ ነው የመጣሁት። በሆነች ነገር ነው በትንሽዬ ነገር ገዝቼ ነው እሷንም በ60 ብር ነው ምናምን ነው የገዛኋትኝ። በዛ ነው ለምን እኔ 100 ብር ብዙ ነው
በዚህ በማዳበሪያ እንግዲህ አንድ ገና ምንም እንትን የማይል ማዳበሪያ 100 ብር በጣም ከባድ ነው ብዬ ነው። ከልፋታችንም ከምንም አንጻር ያው እንትናል እና ተሰብሮ 3000 ብር ከፍያስ አስቀየርኩትም እና አሁን የዛን ጊዜ አሁን ግን የለም። አሁን ያ ማሽን ስንት ገብቷል? 8000 ገብቷል። አሁን 10000 ገብቷል ሰሞኑን ደግሞ ማለት ነው። እና ውድ ነው በጣም ያው ሲወርቅ መቼም መሳሳት ያለ ነው። ያው ደነግጣለሁ ምንም እላለሁ። ግን ምንም ሳይሆን ቤቴ ደርሷል። ይኸው እስካሁን እመስገነው ጥሩ ሰራበታለሁ። እነዚህ ጨርቅ ናቸው። ይህ ልብስ ነው። በቃ እነዚህ አንድ አይነት ስለሆኑ ነው። እነዚህ ማሽኖች ይችና ይቻ አንድ ናቸው ሁለቱም ማለት ነው። ሁለቱ አሁን ያው 6600 ብር ማለት ነው። እኛውም እነዚህ ናቸው። በቃ ሁሉም ነገር እንግዲህ ተሳክቷል ብዬ አምናለሁ። ደስ ብሎኛል በጣም። እቃ ስንገዛ የተጠቀምኩት 23000 ነው ያወጣ ነው ይመስለኛል። 23000 ብር። የቀረውን ገንዘብ ያው ምንም አላረኩትም፣ አልነካውም፣ ምን አላልኩትም። እንዲሁም ያው እየሰራራውም እየጨማመርኩም እስካሁን እመስገነው አልዋጣውም፣ ምንም አላልኩትም። ያለኝን ገንዘብ ያው የኔ አካውንቴ በስኬት ባንክ የሆነ ጊዜ እንትን ነበረብኝ ዘግተውብኝ፣ በዛ ያው ጓደኛ ላይ ያልነበረ የገባው ያስገባሁት በዛ ላይ አውቆች እንዳለ ነው። እስካሁን ድረስ አልነካሁትም ምንም ቦታውን እስከማገኝ ድረስ ብዬ ያው ለክራይ ስለሆነ ያንን ስላልተጠቀምኩ እንትን አላልኩትም። እንዲሁም ጨምሬበታለሁኝ። ያው የቤት ማጣት ነው እንግዲህ ለስራ ያሰብኩት ነገር ቶሎ ላልተሳካለኝም እና ያው ቤት በመፈለግ እስካሁን ድረስ በፊት የነበሩትና አሁን ያልነበሩት ትንሽ ከፍና ዝቅ ያለው ስለሆኑ አሁን ደግሞ ያው አንድ ቦታ ስላገኘው እሱም ያው በተስፋ እየተጠባበኩኝ ስለሆነ እሱን ነው ያው ለስራቸው ትንሽ አጓተትኩባቸው መሰለኝ። እናንተንም እንግዲህ እንትን እላለሁ። በወቅቱ የዛን ጊዜ መጀመሪያ ጊዜ ያገኘው ያልኳችሁ ቤት ወዲያው ተያዘብኝ። ወዲያው ተያዘና ከዛ በኋላ እንደዚህ ቦታ እየፈለግኩኝ እያለ አጋጣሚ ያው ሸማች አባልም በነበርኩበት አንጻር ለምን ማመልከቻ ጻፍና እዚህን ቦታ እንትን እንልሃለን አሉኝ። ቦታ እንሰጣለን፣ እስኪ እንትን እንነጋገራለን፣ ማመልከቻ ጻፍና እንጣሉኝ። ማመልከቻ ጽፌ የሰጠኋቸው። አሁን ከዛ በኋላ ያን እንትን እያሉ በኮሚቴ ያው ተሰብስቦ ምን ብሎም ተነጋግረው ሳምንት ሳይሰበሰቡ ቀሩ። እንደገና በቀጣይኛው ሳምንት ተነጋግረንበታል፣ በቃ እንትን እንላለን፣ ጨረታ እናወጣለን የሚሰራ ሰው ምናምን አሉ። በዛ ምክንያት ዛሬ ነገ እየተባለ ብረትም ተወደደባቸው። እንደገና ሰራተኛውም እንደገና እንትን አለ። አሁን ይኸው እስካሁን ድረስ ምንም ከዛሬ ነገ እንዲሁም ለበዓል ድረስ ይሆነኛል ብዬ ነበር። ለፋሲካ ምናምን በጣም እንትን እላለሁ ብዬ ነበረ። እንደተባለው አልደረሰልኝም እስካሁን። ያው አሁን እንዲሁም ሌላ ቦታውን እስኪ አንድ የማገኘው ነገር ጥሩ ቦታ እንትን ብያለሁ። የለመደ ቦታ ትንሽ ሳንቲም አጠር ብሎኝ ያንን ሳንቲም እንትን እስከምል ድረስ ብቻ ነው እንጂ ቆንጆ ቦታ አግኝቻለሁ። እኛው ኑሮ ያስኩኝና በዛው እያደግኩ ሄድኩኝ። እዛችሁ እየተኛው ነበር። ከዛ ተመለስኩኝ። በኋላ ስልስል ያው አንዳንዴ ጥሩ መሆን ጥሩ አይደለም፣ ለሰው ጥሩ መዋልም ጥሩ አይደለም። ያው በሰው ምክንያት ሰውም አስቸጋሪ ነው። ለሰው ጥሩ መሆን ይጎዳል። ለምን እኔ ጥሩ ሆናለሁ ብዬ ነው እንትን ያልኩት የተጎዳሁት ማለት ነው። ያው አንዳንዴ ጥሩ መሆንም እያለ ካለ ግን በጣም አስቸጋሪ ነው። ለምን ጥሩ ሆናለሁ ብዬ ነው እኔ አሁን በምንም በማላውቀው ለሰው ኪሳራ እና ዳ የገባሁት ምንም ከልጆች አፍ ዳቦ እንትን ብዬ እንትን ያልኩት ያ በጣም ለእኔ ጎርቶኛል ብዬ ነው የማስበው ጥሩ መሆን። እኔ የመረጥኩት ይህን ሙያ አጋጣሚ ሆኖ ነው። ሌላ ሆቴል ምናምን ነበር የምሰራው በፊት። ድንገት በቃ የሆነ ወደ ሆቴል ቄራ
ሰርቻለሁኝ። ቄራ ነፃነት ጮራ ትምህርት ቤት አካባቢ እዛ ዳጊ ሆቴል የሚባል ነበር፣ እዛ ሰርቻለሁኝ። ከዛ ደግሞ አብነት ሰርቻለሁ። በቃ 2 ቦታ ነው የሰራሁት። አመሰግናለሁ። እሺ ታንኪዩ፣ በጣም አመሰግናለሁ። እሺ በጣም አመሰግናለሁ። እሺ ምንም የመጣብኝ ቅሬታ የለም። ምንም መስገነው ደህና ናቸው። ምንም አሪፍ ናቸው ጎረቤቶች። እስካሁን ምንም ነገር ያሉኝም ነገር የለ፣ ምንም የለ። እንዲያውም ባለፈው ጊዜ መታችሁ ተንገላተው አንተ ሰው እነዚህ ሰዎች መጥተው ተንገላተው ሄዱ አጡ እኮ መሰለኝ ምናምን ብለው አሉኝ እንጂ ምንም ያለ የመጣብኝ ነገር የለም። ሰው መብራት አጋጣሚ ሄደና አስሬው ቁጭ ብሏል እና ኳስ ነበረ፣ የሆነ ማንቸስተር ደጋፊ ነው። ከዛ ያን ሰውዬ አስሬው ቁጭ እንዳረኩኝ ረስቼው ሄጃለሁ ማለት። ከዛ ሄጄ ኳስ ቦታ ላይ ቤተል ወጥቼ እዛ ቁጭ ካልኩ በኋላ ትዝ ይለኛል ሰውዬውን አስሬው ሄጃለሁ። ከዛ በኋላ ያ ሰውዬው እንዴት አስረኝ ትላለህ ምናምን፣ ስልኬን ደግሞ አልያዝኩም ነበር አጋጣሚ ማለት ነው። ያገጠመኝ መቼም አይረሳኝም። አስሬ የጠፋሁት ያው በማግስቱ መጥቶ ነው የተሰራው። እኔ ለኳስ ጓጉቼ ረስቼው ሄድኩኝ። ሰውየውን መብራት ጠፋና አጋጣሚ ሄድኩኝ። እዛ ሄጄ ቁጭ ብዬ ትዝ ይለኛል ሰውየውን እንዳሰርኩት ነው። ከዛ ምን ልበል በቃ እንዳልመለስ ኳስ ያመልጠኛል። ከዛ በኋላ በማግስቱ ፈቶ ሄዶ መብራት ሲመጣ መብራቱን ቆየ ደግነቱ፣ በማግስቱ መጥቶ ተሰርቶ ሄደ። አሁን ሞልቶልኛል፣ ሁሉም እቃ ሞልቶልኛል። ምንም የሚቀረኝ ነገር የለም። ከእንትን ውጭ ምንም የሚቀረኝ ነገር የለም። በጣም ደስተኛ ናቸው። ደውለውና እንደዛ ብለው በጣም ማንም እስካሁን እንትን ያለኝ ነገር እንዲሁም ለእኛ አሪፍ ነው። እንዲሁም ተመንገላታት ከመሄድ ምናምን ለምን ከዚህ ከላይ ከሸማች አካባቢ ከላይ ከ80 ምናምን ገረሱ ጋር መውረድ ሩቅ ነው። ልጆችም ለመላክ በደንብ ነው የማገኘው። ለምን እጥፍ አገኛለሁኝ። እንዴት ለምሳሌ አሁን በአሁኑ ሰዓት 150 ብር ገብቷል ፀጉር፣ 200 ብር ነው የሚሰጡኝ። ማንኛውን ልጅም ሰራው ምንም ሰራው በቃ 200 ብር፣ 2 ልጅም ከሰራው በቃ 400 ብር ይሰጡኛሉ። እንደዛ ነው የሚያደርጉት። እንትን አይልም። አያቴ ጋር ነው ያደግኩት። ደህና እንዳያት እንዳሳደገውም ባልሆን ደህና ነኝ። ለምፈታ አያቴ ያሳደገችኝ አሪፍ ነበር። ጥሩ በደንብ ነበር ያሳደገችኝ። ያው ትንሽ ያው ኃይለኛ ነች አያቴ። ስሩ ብሉ ነው እንጂ ሌላ አያቴ በጣም ኃይለኛ ሰው ነበረች። በጣም ኃይለኛ እንደ ወንድ ነው የምትጠራው ነበር። አቶ ነበር የምትባለው። በጣም ጀግና የሆነ ሰው ነበረች። እኔ እንኳን ቀብጬ አላደኩም። በጣም በኃይለኛ ነው ያደኩትኝ። ለምን ስሩ ነው የምትለው። በጣም ኃይለኛ ነች አያቴ። በጣም እናት አባቴ ናቸው እንዲሁም ቅብጠት የሚያቀብጡት እንጂ አያቴ በጣም በቃ ስርዓት፣ በጣም ስራ ነው። ሌሊት ተነስቶ ስራ ነው። ምንድን ነው እርሻም ካለ እርሻ፣ ቁፋሮም ካለ አጨዳም ካለ ሌሊት ነው። ሌሊት ታበላለች፣ ሌሊት ታስወጣለች እንጂ በጣም ጎበዝ ጀግና ነበረች አያቴ። እና እስከ 6 ምናምን ነው እንትን ያልኩት። ከዛ ውጭ ብዙም እንትን የለኝ። ከዚህ በላይ ካማረበት ጥሩ አይደለም። በጣም ይቆጨኛል። ከዛ በላይ በመማር እና እስካሁን የትና የት ደርስ ነበረ። ሰው እንደማዋቂና ሰው እንትን እንደማለቴ በጣም የትና የት ነበር፣ ግን ያው አልተሳካልኝ።
እስከ 6 የተማርኩት ያው እንትን ነው ስራ በጣም ስለሚበዛ እንደገና ትምህርት ቤቱ ሩቅ ነው የምንሄደው ማለት ነው። ሩቅ ስለሆነ ጠዋት ወጥተሽ ማታ ነው የምትገቢው። ለዛ በቃ ምንም ከስራ ጋር ሊያመቻቸኝና ልንትን ሊል አልቻለም። ለዛ ነው እና ያው የቄስ ትምህርት ትንሽ እዛው አካባቢ ቅርብ ስለነበረ ማታ ማታ ሄዳለሁ፣ ጠዋት እመጣለሁ። የቄስ ትምህርት ተምሬያለሁ። እሱ የቄስ ትምህርት እዛው ሰፈር ውስጥ ቤት አሁን እንግዲህ ክፍለ ሀገር እንትን ያላሉ መንደር ማታ ከ12 ሰዓት ጀምሮ እስከ 4 ሰዓት ድረስ ሌሊት ማታ ማታ ያስተምራሉ። እስከ 3 ሰዓት ከምሽቱ የማታ ትምህርት ማለት ነው። በየቤቱ አንድ ትልቅ ሰው ለምሳሌ እንዲህ ቄስ የሆኑ ሰው ትልቅ ሽማግሌ እንዲህ መማር የማይችሉትም ምናምን ሰብስበው ያስተምራሉ። የቄስ ትምህርት ማለት ነው እና በጣም ብቁ ያደርጋሉ። ለዛ ማታ ማታ ሄዳለሁኝ። በቃ እዛ እማራለሁ። ከብት ካስገባው ምናምን ስራ ከጨረስኩ በኋላ ዘጋግቼ ቅርብ ስለሆነ እዛ እማራለሁኝ። አሁን ያው ወደ ቅስናው ባልገባም ሁሉን ነገር እንትን ብያለሁ። ድቁና ትምህርቶች የድቁናዎችን እንትን ብያለሁ። ወደ ቅስና እንትን አላልኩም እንጂ ሌሎች ምናምን ዳዊት ምናምኖችን ጨርሻለሁ። እኔ የዛን ጊዜ በ14 15 14 ምናምን አካባቢ ይሆነኛል። 14 ዓመት ቢሆን 10 12 ምናምን እንደዛ ነው የሚሆነኝ። ከዛ ያልፈኝ የውጭ ዕድል ቢያጋኔ ዱባይ ነው ደስ የሚለኝ። ከዛ ውጭ እንኳን እንጃ ዱባይ ብሄድ ደስ ይለኛል። ወይ ዱባይ ግን ያው ሁሉም ሀገር ስለሆነ እኔ እንጃ ለእኔ ብቻ አሪፍ ነገር የሚቀናኝ ሀገር እኔ የትም ያው ስላላየሁት የሚሆን ይመስለኛል። የተወሰኑትን አይቻቸዋለሁኝ። ደህና ናቸው፣ አሪፍ ናቸው፣ አይቻለሁ። ቢስተካከል የምለው ነገር እኔ እስካሁን ቅር ያለኝ ነገር ምንም የለም፣ ደህና ነው። ከተወዳዳሪ መካከል እኔ እንጃ እኔ ምንም እንጃ ብዙም እኔ እንትን አልልም፣ አልሰጋበትም ብዙም። አሸንፋለሁ የሚለው ግምት እኔ አሁን ይሄ ነገር ቢሳካልኝ 100% አሸንፋለሁ ብዬ አስባለሁኝ በራሴ ማለት ነው። እንግዲህ ያ ነገር አሁን የቤት ጉዳይ ምናምን ያዘኝ እንጂ ማለት ነው ምንም እንትን የሚለኝ ነገር የለም። 100% እኔ እንጃ እኔ ደስ ይለኛል ብዬ አስባለሁ እንግዲህ ከፈጣሪ ጋር። በመጨረሻ የምለው ነገር እንግዲህ ሳንቃ ፕሮሞሽን በጣም አመሰግናለሁ። እግዚአብሔር ይስጥልኝ እዛ ያደረስከን አምላክ። በጣም እናንተም ኑሩልኝ ብዬ ነው የማመሰግን። እናንተንም ከልብ አመሰግናለሁኝ። እግዚአብሔር ይስጥልኝ። ውድ ተመልካቾቻችን የዛሬው ሳምንታዊ ጉብኝት ዝግጅታችን እንደተመለከታችሁት ነበር። ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። እስከ ቀጣይ ሳምንት መልካም ቆይታ።